በዚህ ዛሬ አብርሃምን ልሰድበው እችላለሁና በጣም ይቅርታ። በተለይ የሚደብራችሁ ሰዎች ካላችሁ እኔ ምንም ማለት አልችልም፣ ግን በጣም ልክ ያለፈ ነገሮችን እያደረገ ስለሆነ የምናገረው ቃላት ሊከብዳችሁ ይችላልና እስቲ ምንድን ነው የሚለው? አሁን በጣም የሚገርማችሁ ነገር አብርሃም ነው ችግር የሚፈጥረው ሁሌ። ችግሩን ደግሞ በደንብ አድርጎ ነው የሚጫወተውና ምን እንደፈለገ አይታወቅም። ዛሬ ደግሞ ምን ይዞልን እንደመጣ አይታወቅም። እስቲ ወደ ቪዲዮ እንግዲህ አብርሃም በአሁኑ ምን ይዞ እንደመጣ ተመልከቱ። ምን አይነት ወሬ እንደሚያወራ በቃ ማለት አንድ የተለያዩ ሰዎች ሲገናኙ የተገናኙበትን ዓላማ ብቻ ነው የሚያወሩት እንጂ እንደፈለጉ እንደ በፊቱ አይነት ሊሆኑ አይችሉም። ምክንያቱም መሀላቸው ላይ የተፈጠረ ነገር አለ። ያንን ነገር ለማስተካከል አልሞከሩም። አብርሃም ትልቁ ጥፋት ከሌላ ሴት ጋር ሆነ። አሁን ደግሞ በድጋሚ ሄርሜላን እያሳዘንካት ነው ማለት ነው። ሄርሜላውን የሚሰማ ስሜት ሌላ ታሪክ ነው። እሱን ተውት። ስለ ሄርሜላ ሲጀመር አይመለከተንም። እዚህ ጋ እኛም የመጣ ነው ሩታንና አብርሃምን ብለን ነው። ስለዚህ ማየት ያለብን ነገር የእነሱን ቪዲዮ ነው ማለት ነው። የሚያሳዩን ነገር ግን አስተማሪ መሆን አለበት። በተለይ አብርሃም እንደፈለገ ወደዚህ የሚለውን ነገር በተለይ ይሄ ለማህበረሰቡ ማይጠቅመውን ነገር በደንብ አድርጎ እያሳየ ስለሆነም ጭምር ነው የምናገረው። እና አብርሃም የምታደርገው ነገር እጅግ በጣም ያስጠላል። በጣም ያስጠላል። በጣም ብዙ ተመልካች ማለት ይቻላል ተማሯል። በቃ በአብርሃም ጉዳይ ላይ መናገር አይፈልግም እንጂ በጣም ተማሯል። በቃ ልክ የሚያደርገው ነገር ጥሩ ነገር እንደሆነ አይነት ነገር ነው ሁሌ የሚያወራል። እና እስቲ እንመልከተው። በተለይ የሆነ አንድ ቃል ተናግሮ ነበረ። ሩታ እንዴት እንደምትቀበለው አላውቅም፣ ግን እስቲ እንመልከተው። በቃ አሁን እንግዲህ ዘና አድርጓል እሱ በሱ ቤት አብርሃም። በቃ እኔ እንጃ አንዳንዴ ምን እንደምትሉም የሆነ ግራ ያጋባል እንደዚህ አይነት ነገር። አሁን ሩታ አሁን ዘና ብላለች ማለት ነው፣ ወፍረሻል ምናምን ስለተባለች። ሩታ እኮ ታውቃለች። አሁን እዚህ ጋር የሚከተላት ወደ 200,000 300,000 ሰው ከሆነ 300,000 ሰው እኮ ሩታን እያደነቀ ነው በየቀኑ። የአንተ አድናቆት አስፈላጊ ነው ብላ አታስብም። ሲጀመር ምን አይነት አድናቆት ነው ይሄ? ምቀኝነት ነው የሚመስለው አይመስላችሁም? ግን አብርሃም በቃ ሩታ ሲመቻት የሆነ የሚቀና ይመስለኛል። እና አብርሃም አሁን የምታደርገው ነገር ለእሷ አስበ ወይም ደግሞ ለልጅ ራሱ አስበ አይመስለኝም። ሆን ብለ በቃ መነጋገሪያ መሆን ትፈልጋለህ። እሷ ፊት መጥፋት አትፈልግም። ምክንያቱም እሷ የምትናገራቸው ነገሮች ሁሉ ያው አንተን ስለሚነካ ምናምን ለዛ ነው ይመስለኛል። እንደዛ ነው። እና እስቲ እንከታተል። አምሮብሃል እያሉኝ ነው። እንኳን ደስ አለ። በቃ አብርሃም በቃ እኔ እንጃ ልጅ ነው ሕፃን ነው ስላችሁ አላመናችሁም። ከዚህ በፊት ተናግሬያለሁ እቺን ቃል። ጋሽዬ ራሱ በገዛ አፋቸው ምንድን ነው የተናገሩት? አብርሃም ገና ልጅ ነው ሕፃን ነው አልበሰለም ጥሬ ነው ብሎ እኮ ሲናገሩ ነበር። ያንን ነገር አብዛኞቻችሁ አልሰማችሁ መሰለኝ። አብርሃም አሁንም ቢሆን ጥሬ ነው። በቃ የሚያደርገው ነገር እጅግ በጣም የሚያስጠላ ነው። ምክንያቱም የሆነ ከትልቅ ሰው የማጠብቁት ነገር አለ። እንደዚህ አይነት ንግግር ነው የሚናገረው። እሷ ራሷን በጣም ትቆጥባለች። ሩታ እንዳያችሁት ከሆነ በጣም ነው ራሷን የምትቆጥበው። በቃ የምትናገረውን ነገር በደንብ ታውቃለች። አብርሃም ግን የሚናገረውን ነገር ሁላ አያውቅም። እሷን ሲያገኛት የሚናገረው ቃል እያንዳንዱ ማለት ይቻላል የሚያስቀይም እንጂ የሆነ የሚያስደስት ነገር አይደለም። ስለዚህ አሁን እቺ ልጅ በምንድን ነው ዘና ፈታ የምትለው? አሁን አብርሃምን ስላየች ራሱ ትጨናነቃለች። ሁሌ የምታየው ነገር አብርሃምን ባየች ቁጥር ያጠፋውን ጥፋት በተለይ ሌላ ሴት ጋር እንደሄደ እንዳደረ ብዙ ነገሮችን ነው የምታስታውሰው እንጂ በጭራሽ የአንተን ጥሩ ነገር አታስታውስም። በዚህ ሰዓት በተለይ ከጎኗ አይደለክም። እንደፈለክ ነው የምትናገረው፣ እንደፈለክ ነው የሚሆን። ሁሉም ነገር እንደምትፈልገው አይነት ነገር ማድረግ ትፈልጋለህ። ይህ በጭራሽ ሊሆን የማይችል ጉዳይ ነው። ምክንያቱም ሴቶች እንደዚህ በዚህ ደረጃ ሲጎዱ ዝም ብሎም ሴቶችም ጭምር አያዩም፣ ወንዶችም ይህንን ጉዳይ አያዩትም እንደ ቀልድ።
ሶ አብርሃም የምታደርገው ነገር ትክክል አይደለም። እስቲ እንቀጥል። እዚህ ሆነሽ ማለቱ እንግዲህ ተመልከቱ። እዚህ ሆነሽ መቀየር ትችያለሽ፣ እዚህ ሆነሽ መለወጥ ትችያለሽ። ይህንን ቃል እኮ ታውቃለች፣ አንተንም ታስተምራለች። ባይዜ አብርሃም የምታደርገው ነገር ደስ አይልም ስላችሁ፣ ወደ ውጭ ሀገር መሄዷን እኮ እኛ እየደገፍን አይደለም። ውጭ ሀገር ሄዳ የሚገጥማት ነገርም አናውቅም ሲጀምር ጥሩ ነገር ልታይም ትችላለች፣ ወይም ጥሩ ላይፍም ልትኖር ትችላለች። አሪፍ የሆነ ለልጇ በተለይ ለእሷ አይደለም ለልጇ ግን በጣም ጠቃሚ የሆነ ነገር ልታገኝበት ትችላለች። ልጇንም በትክክል ልታሳድግ ትችላለች። ግን እዚህ ሆኖ ልጇ ማደግ አይችልም። ምክንያቱም አብርሃምን መስሎ ነው የሚያደርገው። አብርሃም ከአብርሃም ይብሳል። እንዳውም ይሄ ልጅ በአብርሃም እጅ ካደገ በእርግጠኝነት ነው የምነግራችሁ ከአብርሃም የበለጠ በቃ ዱርዬ ነው የሚሆነው። ይህን ዱርዬ የሚለውን ቃል ልጠቀም፣ ምክንያቱም ዱርዬነት ነው ይሄ የሚያስተምረው ነገር። እያንዳንዱ ነገር በጣም መጥፎ ነገር ስለሆነ አብዛኛውም ተመልካችም ይህንን ነገር ሲናገር ነበረ። እስቲ ያለውን ነገር ደግሞ እንቀጥላለን። በቃ ሁሉንም ነገር እኮ ወደ ሚዲያ ማምጣት አያስፈልግም። አውርተንበታል፣ ጨርሰናል። ስለዚህ ጉዳይ እኔ ውጭ ሀገር ሂጄ ልጄ ማሳደግ እፈልጋለሁ፣ ሰርቼ መለወጥ እፈልጋለሁ። ምክንያቱም ከአንተ ጋር ያለኝ ሪሌሽን አብቅቷል ብላለች። እንግዲህ ከዚህ በፊት ተናግራለች ማለት ነው አብርሃም። አንተ አጀንዳ እየፈለክ ነው ይዘ ወደዚህ ሚዲያ የምትመጣው እንጂ እናንተ አውርታችሁ የጨረሳችሁ ጉዳይ ከሆነ እኛን ምንም አይመለከትም። ገብቷቸዋል። ምንድነው አሁን አብርሃም እዚህ ጋር የምታደርገው ነገር የሆነ እንደ ሀቀኛ ሰው ወይም ደግሞ እንደ አሳቢ ሰው በጣም እንደሚያስብ አይነት ሰው ነው ባይዜ አብርሃም ሁሉ የሚናገረው። በጣም እንደሚጨነቅ እንደሚያስብ፣ ለሩታ በጣም ብዙ ነገሮች ዋጋ እየከፈለ እንደሆነ አይነት ነገር አድርጎ ለተመልካች ማድረስ ይፈልጋል። ምክንያቱም ተመልካች ጋራ መወደድ ስለሚፈልግ ነው፣ ሌላ ጉዳይ አይደለም። በዚህ ስለ ልጁ ጨንቆት አይደለም፣ ወይም ደግሞ ስለ ሩታ ተጨንቆ አስቦ እንደዚህ አይነት ተጨንቆ ወይም ያመጣ ሀሳብ አይደለም ይሄ ጉዳይ። ለልጁ እያሰበም አይደለም፣ ለሩታም እያሰበ አይደለም። አሁን ላይ የሚያሳስበው ነገር አንድና አንድ ብቻ ነው። ያው ስለ ራሱ ጉዳይ ነው። በቃ ራስ ወዳድነት የሚባለው ነው። አብርሃም አሁንም እያሳሰበ ያለው ጉዳይ ስለ ሩታም ስለ ልጅም አይደለም። እንዴት ልወደድ ነው፣ ተመልካች ጋር እንዴት ተቀባይነት ላገኝ ወይም ደግሞ መወደድ እንዴት እችላለሁ የሚለውን ቃል ብቻ ነው እያሰበ ያለው። የአብርሃም ማንነት ይሄን ነው። በቃ ይህን ነው በግልጽ የሚያሳየው። ለሩታ በጭራሽ እያሰበ አይደለም፣ ለልጁ እያሰበ አይደለም። አሁንም ወደፊትም የሚያደርገው ነገር ያንን ነው። አሁን ምንድን ነው የእሷ ሀሳብ ባይዜ የእሷ የሩታ ሀሳብ የተለየ ሀሳብ ነውና ተመልከቱ። አውርተንበት ነበረ። አይ ቲንክ ካስታወስክ ማለት ፕሮሰሱን ምናምን የፍቹን ፕሮሰስን ጨርስ በዚህ ጉዳይ ላይ ተነጋግረን ጨርሰን ነበረ። በቃ ሰምታችኋል። የፍቺን ጉዳይ ስናወራ ሁሉንም ነገር አውርተን ተስማምተን ጨርሰን ነበረ። አሁን በዚህ ደረጃ ማውራት የለብንም ነው የምትለው። እሱ ብቻ አይደለም። በጣም የገረመኝ ነገር ወደ ውጭ ሀገር እንዳትሄጂ፣ እንዳውም ከፈለግሽ የእኔ ቤት አለ፣ እኔ ቤት ውስጥ መኖር ትችያለሽ፣ እኔ ደግሞ ያንን ቤት ለቅቄ ከሄርሜላ ጋር እኖራለሁ አይነት ነገር ሲል ነበረ። ያ ነገር እንግዲህ ምንድን ነው የሚያሳየው? ንቀት ነው ማለት እሷ መኖሪያ አታ ተቸግራ እየለመነችው አይነት ነገር እና ለእሷ ጥሩ ነገር እያሰበ እንደሆነ ነገር ማስመሰል። አብርሃም ኮምፕሊትሊ እዚህ ጋር የምታሳየው ነገር ተመልካችን ማታለል፣ ማስመሰል እና መወደድ መፈለግ ነው። ይህንን ነገር ራስ ወዳድነትን በደንብ አድርገ እያሳየ ስለሆነ ሩታ ትቀበላለች? በጭራሽ አትቀበልም። በጭራሽ በዚህ ሁኔታ የምትሄድ ከሆነ ተመልካች ራሱ አይቀበልም። እንኳን የገዛ ሚስት የነበረች አንዲት ሴት አይደለችም፣ ተመልካች ራሱ ይክዳል። አሁን የምትሄደው መንገድ በጣም ነው የሚያስጠላ። አሁንም ደጋግሜ ነው የምነግርህ፣ እያንዳንዱ የምታሳየው ነገር በጣም 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 ከልክ አልፏል። አሁን አብርሃም ቀጣይ ላይ ምንድን ነው የሚያደርገው?
በእርግጠኝነት አዳዲስ ነገሮች ይኖራሉ። ስለዚህ ለእናንተ ለማድረስ ወዳለው ቢኒ የሚያመጣው ሀሳብ አለ። ቢኒ ሰምታችኋል ከሆነ በትላንትናው ዕለት እንግዲህ አዲስ ሀሳብ ይዞ መጥቷል። ሽማግሌዎችን ወደ ሩታም ወደ አብርሃምም ተልኮ ከዛ ያው ለማስታረቅ ነው እንግዲህ ለማስታረቅ ከፍተኛ ጥረት እናደርጋለን ብለዋል። ሶ ካስታረቁ በጣም ደስ የሚል ነገር ነው ግን የመሆን እድሉ በጣም ጠባብ ነው። እውነቱን ለመናገር በተለይ አሁን አብርሃም ከሚያደርገው አንጻር እጅግ በጣም ከባድ ነገሮችን እያደረገ ነው። እንግዲህ አሁን ወደፊት ምንድን ነው የሚፈጠረው ያው አይተን ምንወስን ነገር ነው። ምክንያቱም ተመልካችም ሰልችቶታል። እነሱ ተጣልቶ እንደዚህ ረጅም ጊዜ አብሮ እንግዲህ ተለያይቶ ስለቆዩ እጅግ በጣም ሰልችቶታል። አዳዲስ ነገሮች ይኖራሉ ብዬ አስባለሁ። ስለዚህ እንግዲህ ለዚህ ቻናል በተለይ አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። ቺን ሰብስክራይብ ማድረግ እንዳይረሳ። እንግዲህ አዲስ ካልሆናችሁ ደግሞ እንደተለመደው ቪዲዮአችን ላይ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።